ኳስ ነው ትክክል ነሽ። ይሄሳ የማነው ሰዓት? የኔ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። እህቴ ዋዬ እኔ ማር ዋዬ እንዴት ነሽ? ሂራ መሐመድ ደህና ነሽ ወይ? አልሐምዱሊላህ በይ እንጂ አልሐምዱሊላህ በይ። ቸኮሌቱ አይመጣም፣ ቸኮሌቱ አይመጣም። ቀጥ በይ ቸኮሌቱ እንዲመጣልሽ እንጂ በቃ ብቻ ማበይ ነይ ተብሎ በይ ማበይ ነይ ቸኮሌት እንዲመጣ ምንድን ነው ወጆው? አሁን ንገሪኝ። ቸኮሌት አንድ ሌላ ከሚላ ካካ ቸኮሌት እሺ ከሚላ ካካ ፓስታ እንቁላል መኮረኒ አቮካዶ ከረሚላ ካካ ጁስ ካካ ሌላስ ካካ ምንድን ነው? ከረሚላ ካካ ነው። ከረሚላ ካካ እሺ ቁርአን ቅሪላቸው። አሁን ቁርአን ቅሪላቸው እንዲሸልሙሽ ቸኮሌት እንዲገዙልሽ አሊፍ በይ። አልፈልግም ቸኮሌት ሲሆን ላይ በይ። ለምንድን እዚህ ያሉት እኮ ማለት ነው ሂራዋ አንቺን ይወዱሻል፣ ሂራዋ ድግም ይሉሻል፣ ይሉሻል። አንቺ አታያቸውም እንዴ? አንቺ አታያቸውም? አራ እንደሱ ነው የምታያቸው? አንቺ ባላገር ነይ ቁጭ በይ፣ ነይ እዚህ ቁጭ በይ። ቆይ ይኸው ኧረ አይባልም። ቆይ በይማ ይኸው አንቺን ይወዱሻል አልኩሽ። አዳምጪ። ኧረ እንደሱ አይባልም። እንግዲያስ ቸኮሌት እኮ እነሱ ናቸው ግዛላት እያሉ የሚሰጡኝ እኮ ገንዘብ ነው። እንግዲያስ እንደዚህ ካልሽ አልገዛልሽም። አይደለሁም እኔ አይደለሁም እነሱ ናቸው። ሳንቲም እንካና ለሂራ ቸኮሌት ገዝታ ስጣት የሚሉ እነሱ ናቸው። ኬክ ተወጃለሽ? አወጅም ኬክ ወላሂ በይ። እንትንሳ ተወጃለሽ? ስጋ ወጅም። እንግዲህ ክቡራን ቤተሰቦች ሂራ ቸኮሌት አንጥቼ በድለላ ይዣት መጥቻለሁ። ቆይ ጥያቄ ትጠይቂያለሽ? ነይ ጥያቄ ትጠይቂያለሽ፣ ትመልሻለሽ። ቸኮሌትሽን ከቁርስ በኋላ ትበያለሽ። ነይ ቶሎ ሂራ ነይ ጥያቄ ተጠያቂና ከዛ በኋላ እንግዲህ ሂራ ጋር ተግባብተን ቁጭ ብለናል። አሁን ሂራዋ ይሄ ምንድን ነው? ኳስ። ይሄ ኳስ ነው እንዴ? ይሄ ኳስ ባላገር ኳስ አይደለም። ይሄ ስታር አይደል? ይሄ ምንድን ነው? እሺ ይሄ ኳስ ነው። ትክክል ነሽ። ይሄሳ የማነው ሰዓት? የኔ ተወጅኛለሽ ማበይ። ይሄሳ የማን ነው? ምንድን ነው? ማን አመጣልሽ? ባባ አትዩ ማለት አያቸው እዛ ያሉ ናቸው የገዙልሽ። ማበያቸው ነው ቸኮሌቱ። ማበያቸው ቻው ማበያቸው። እወዳቸዋለሁ። ደህና ናቸው ወይ ባያቸው። ሌላም ቸኮሌት ትፈልጋለሁ ባያቸው። ሌላም ቸኮሌት ትፈልጋለሁ ባያቸው። እፈልጋለሁ አንጡልኝ ነው የምትላቸው። ይሄሳ ምንድን ነው? ሂራዋ ይሄ ልጅ ባላገር ይሄ ምንድን ነው? ይሄ ምንድን ነው? ሶፍት የምንድን ነው የሚደረገው? ይሄ ንፍጥ መናፈጫ። ሌላሳ ካካ መጥረጊያ ይሆናል አይሆንም? ይሆናል። እሺ ሌላ ምን ልጠይቅሽ ደግሞ? ይሄ ምንድን ነው? ይሄ የማን ነው? እኔ ማን ነኝ? ባባ። እሺ ሌላ ጥያቄ ደግሞ ልጠይቅሽ። ኦኬ ይሄ ምንድን ነው ልበልሽ ደግሞ? ይሄ ምንድን ነው?
ክቢቶ ምንድነው የሚደረግበት? ኢራ መሐመድ ተብሎ ይጻፍበታል ነው የምትላቸው። እንግዲህ ክብራና ክብራት ተመልካቾቻችን አያት ሶፍቱን ተመልክቶ እንደምታደርጉ እያሳያቻቸው ነው። ልጅን ከህፃንነት ጀምሮ መኮትኮት እጅግ ውጤታማና ትልቅ ደረጃ እንደሚያደርሳቸው ስነልቦና ተመራማሪዎች ያጠኑት ምርምር አለ። ስለዚህ ከወዲሁ እያንዳንዷን ነገር ማወቅ መቻል፣ እነሱ የሚፈልጉትን የስራ ወይም ደግሞ የጨዋታ አይነት አትከልክሏቸው። ሁለተኛ ደግሞ ልጆች በሚጠይቋችሁ ጥያቄ ይሄ ምንድነው እያሉ በሚጠይቋችሁ ሰዓት የእነዚህ ህፃናቶች በጣም ጭንቅላታቸው በጣም የነጠቀና በጣም ትልቅ አእምሮ ያላቸው ህፃናት ናቸው። ይሄ ምንድነው ትላለች አሁን ሂራ፣ ይሄ ምንድነው ትላለች፣ ይሄ ምንድነው በቃ ያልገባትና አዳዲስ ነገር ይሆን እጂ ሲዛ ውስጥ ያለው ናቸው። ሂራው ፌስታሉ ያለው ቶሎ እሰይ ጉድ እና ያልገባቸውና አዳዲስ ነገር ሲያዩ ይሄ ምንድነው እያሉ ጥያቄ ያበዛሉ። ስለዚህ ይሄንን ጨዋታ መጫወት ትወዳለች፣ ፎቅ ምናምን መስራት ትወዳለች አይደለ? ሂራዋ ትወጃለሽ? ሲያለው ነገር አሳያችሁ፣ እያወጣሽ አሳያችሁ ሁሉንም ታውጣና ተሳያችሁ እስኪ። ይሄ ምንድነው? ግባት። የማን ቅባት ነው? ያንቺና የማን ነው? ያንቺና የማን ነው? እሺ ይሄ ማን ነው? ይሄ ማፍሰሻው ይራው አልፈሷል። አልፈደሽም ነበር ይፈሱ። ይሄ ማን ነው ቅባት? እሱ አልፈሰሰም። ይሄ ማን ነው? የማማ ቅባት አለች። ይሄ ማን ነው? ተያይፈታ። ይሄ ማን ነው? ያንቺ ትወጂዋለሽ? ማን ያመጣልሽ? ባባ። ከየት ነው ያመጣልሽ? አለ ቸኮሌትሽ። አደም አይከፈትም። አሁን ከቁርስ በኋላ የሚከፈተው ያቸው እዚህ። ሁለተኛ ከቁርስ በፊት ከበላሽ ቸኮሌት አንገዛልሽም። ስለዚህ እኛ የምንገዛልሽ ቁርስ በልተሽ ነው ቸኮሌት የሚበላው። ቸኮሌት ደግሞ ብዙ ማብዛት አያስፈልግም። እስኪ በይ ጥርስሽን ይኸውልሽ። እስኪ በይ ቆይ ይኸውልሽ፣ ጠጋ ላድርግልሽና በይ ጥርስሽን ጥርሷ አያችሁ፣ ጥርሷ እንግዲህ በህፃንነት ቸኮሌት ጣፋጭ ነገሮች ለህፃን ማብዛት አያስፈልግም። እሺ ይሄን አሳየን እንጂ ይሄ ምንድነው? እሱ ፓስታ ነው። ያኛው ሳ ምንድነው? ያኛውን ፓስታ። አሁን ዕቃ እንጫወት። ወንድምሽ ማን ነው ስሙ? አሁን ይሄን አውጪ። አታድቂ ሲደቅ ያስጠላል። ወንድምሽ ማን ነው ስሙ? አታድቂ። ማን? ዩኑስ መሐመድ። እስከ አባቱ ይጠራል። ተወጂዋለሽ? እቅፍ ታደርጊው። ተይ ይሄን ነግረውሽ ይኸው እዛ ያሉትኝ ነው የምልሽ። ተይ ቸኮሌት አይበላም፣ ቁርስ ሳይበላ አይበላም። እሺ ሙዝ፣ ቸኮሌት፣ ማንጎ። እሺ ቁርስ ሳይበላ አይበላም። እሺ ፍትት ካካ ነው። አሁንም አይነካም፣ ካካ ነው። እሺ አሁን ጥያቄ ልጠይቅሽ። አሊፍን ታውቂዋለሽ? እሺ በይ እስኪ ቅሪላቸው ድረስ ቅሪላቸው። እዚህ እኮ ማን አለ መሰለሽ? የኑስ አለ፣ ማማ አለች፣ ባባ አለ። እያዩሽ እኮ ነው። ሌሎችም ሰዎች አሉ። እስኪ ቅሪላቸው በደንብ ጮክ ብለሽ። አሊፍ ቆይ ልቅራን ያብሬሽ። እሺ አቅረኝ። ባ ቢ ካፍ ኑን ሐምዛ። እንግዲህ በዚህ ድንወታ እንጂ አላሁመ ሰሊ ንቃባና ወረጀች። የሚያምርብሽ ያለ ነው። እሺ
ጅልባብ ነው የሚያምርብሽ። ለብስ ለኔ ታለብሽ ደስ ያለብሽ ማማዬ አያብስ ለአንተ ላልብሰኝ ደግሞ እንግዲህ ክቡራን ቤተሰቦች ልጅ ወልዳችሁ እጅግ በጣም ተንከባክባችሁና እጅግ በጣም ስነልቦናችሁን ጠብቃችሁ እጅግ በጣም የጭንቅላታችሁን ሁኔታ ጠብቃችሁ ማሳደግ መቻል አለባችሁ። ልጆች በጣም የደስታ ሁሉ ምንጭ ናቸው። ሀብት ከምትገኙ ቤት መኪና ከምትገዙ ከምታገኙ የተሻለ ደስታ ያለው የልጅ ደስታ ነው። ልጅ በጣም ቁም ነገር አሲር ናቸው። አንቺ እንዲህ አይነት ነገር አታስቀምኝ። በነገራችን ላይ አሁን ስለ አይጥ አሁን እያወራች ነበር። የለውዝ ቅቤ እንዳለ ሙሉ ለሙሉ ብልት አድርገዋለች። እንግዲህ አይጥ ማለት ሀሲር ናቸው። ሀሲር ደግሞ እንግዲህ አላህ ይጠብቀን ከሀሲዶች፣ ከምቀኞች፣ አላህ ከመተተኞች፣ ከድግምተኞች አላህ ይጠብቀን። ማባያቸው አሁን እነሱን ማባያቸውና እንድንሰናበታቸው ማባያቸው እወዳቸዋለሁ። ቻው ባያቸው በእጅሽ ቻው ባያቸው በእጅሽ እና ክቡራን ቤተሰቦች የጭንቅላታቸውን ሁኔታ ጠብቃችሁ ማሳደግ ግዴታ አለባችሁ። ያልወለዳችሁም ሷሊህ አእምሯችሁ ብሩህ የሆነ አካላችሁ ሙሉ የሆነ የሰው መውደድና ሙሐባ ያላቸው ልጆች አላህ ይወፍቃችሁ። ሞልቶታል ረበና። ያላገባችሁም ደግሞ ሷሊህ የሆነች ሚስት ስታያት ገና ልባችሁ ፍንድቅ የሚል ሚስት ይስጣችሁ። ሴቶችም ደግሞ ሷሊህ ባል የሆነ ለእናንተ የሚያስብ ምርጥ ቆንጆ የሆነ ባል አላህ ይስጣችሁ። አላህን የሚፈራ ማለት ነው። እንግዲህ የወለዳችሁም ደጋግማችሁ ወለዱ። እሺ እኔ ማር ወይ የልጅ መሆኑ ነው የሚለው ለዛሬ ነበረን ፕሮግራም በዚህ ተጠናቀቀ። በቀጣይ ፕሮግራም እስከምንገናኝ የአላህ እዝነትና ረህመት አይለያችሁ። እንግዲህ ሂራ ጋር የነበረን ቆይታ ይሄን ይመስላል። ለሂራም ያላችሁ ፍቅርና አድናቆት እጅግ በጣም የላቀ ነው ብዬ ነው ዛሬ ያቀረብኩላችሁ። እንግዲህ ላይክ እያደረጋችሁ ቪዲዮ ጀምሩት። እንግዲህ ጉዞ ወደ 50,000 ብለናል። እንግዲህ ደግሞ 50,000 እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።